መጽሐፈ ዕዝራ ምዕራፍ 3 ሰባተኛውም ወር በደረሰ ጊዜ የእስራኤል ልጆች በከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው ወደ ኢየሩሳሌም ተሰበሰቡ። የኢዮሴዴቅም ልጅ ኢያሱ ወንድሞቹም ካህናቱ፣ የሰላትያም ልጅ ዘሩባቤል ወንድሞቹም ተነስተው እግዚአብሔር ሰው በሙሴ ሕግ እንደተጻፈ የሚቃጠለውን መስዋዕት ያቀርቡበት ዘንድ የእስራኤልን አምላክ መሠዊያ ሰሩ። በአገሩም ካሉት አሕዛብ ፈርተው ነበርና መሠዊያውን በስፍራው ላይ አስቀመጡት። በጠዋትና በማታም የሚቃጠለውን መስዋዕት ለእግዚአብሔር አቀረቡበት። እንደተጻፈውም የዳስ በዓል አደረጉ። እንደ ሥርዓቱም ለየዕለቱ የተገባውን የየዕለቱን የሚቃጠል መስዋዕት በቁጥር አቀረቡ። ከዚያም በኋላ ዘወትር የሚቃጠለውን መስዋዕት፣ የመባቻውንም መስዋዕት፣ የተቀደሱትንም የእግዚአብሔርን በዓላት ሁሉ መስዋዕት፣ ሰውም ሁሉ ለእግዚአብሔር በፈቃድ የሰጠውን ቁርባን አቀረቡ። በሰባተኛውም ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መስዋዕት ማቅረብ ጀመሩ። የእግዚአብሔር መቅደስ ገና አልተመሰረተም ነበር። ለጠራቢዎችና ለአናጢዎች ገንዘብ ሰጡ። የፋርስም ንጉሥ ቂሮስ እንደፈቀደላቸው የዝግባ ዛፍ ከሊባኖስ በባህር ወደ ኢትዮጵያ ያመጡ ዘንድ ለሲዶናና ለጢሮስ ሰዎች መብልና መጠጥ ዘይትም ሰጡ። ኢየሩሳሌም ወዳለው ወደ እግዚአብሔር ቤት በመጡ በሁለተኛው ዓመት በሁለተኛውም ወር የሰላትያ ልጅ ዘሩባቤል የኢዮሴዴቅም ልጅ ኢያሱ የቀሩትም ወንድሞቻቸው ካህናትና ሌዋውያን ወደ ኢየሩሳሌምም የተመለሱት ምርኮኞች ሁሉ ጀመሩ። ሌዋውያንንም ከ20 ዓመት ጀምሮ ከዚያም በላይ የእግዚአብሔርን ቤት ሥራ እንዲያሰሩት ሾሟቸው። ኢያሱም ልጆቹም ወንድሞቹም የይሁዳም ልጆች ቀድምኤልና ልጆቹ የኤንሃዳድም ልጆች ልጆቻቸውና ወንድሞቻቸው ሌዋውያንም የእግዚአብሔርን ቤት የሚሰሩትን ያሰሩ ዘንድ በአንድነት ቆሙ። አናጢዎቹም የእግዚአብሔርን መቅደስ በመሰረቱ ጊዜ ካህናቱ ልብሳቸውን ለብሰው መለከቱን ይዘው፣ የአሳፍም ልጆች ሌዋውያን ጸናጽል ይዘው እንደ እስራኤል ንጉሥ እንደ ዳዊት ሥርዓት እግዚአብሔርን ያመሰግኑ ዘንድ ቆሙ። ደግሞ ቸር ነውና ለእስራኤል ምሕረቱ ለዘላለም ነውና እያሉ እግዚአብሔርንም እያመሰገኑና እያከበሩ እርስ በርሳቸው ያስተዛዝሉ ነበር። የእግዚአብሔርን ቤት ሥራ ተመሰረተ። ሕዝቡም ሁሉ እግዚአብሔርን እያመሰገኑ በታላቅ ድምፅ እልል አሉ። የፊተኛውን ቤት ያዩ ሽማግሌዎች የሆኑ ብዙ ካህናትና ሌዋውያን የአባቶችን ቤቶች አለቆች ግን ይህ መቅደስ በፊታቸው በተመሰረተ ጊዜ በታላቅ ድምፅ ያለቅሱ ነበር። ብዙ ሰዎችም በደስታ ይጮሁ ነበር። ደስ ብሏቸው የሚጮሁትን ድምፅ ከሕዝቡ ለቅሶ ድምፅ መለየት የሚችል አልነበረም። ሕዝቡም በታላቅ ድምፅ ይጮሁ ነበር፣ ድምፁም ከሩቅ ይሰማ ነበር።